የአውሮፓ ትልቅ ክለቦችን ዕለታዊና ወቅታዊ መረጃዎችን ከምታደምጡበት የዩቲዩብ ቻናላችንና የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ትልቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮችን ይዘናል። በቅደም ተከተል ለእናንተ ውድ አድማጮቻችን እያጋራናችሁ ነው ቆይታ የምናደርገው። ግን አንድ ጥያቄ እናንሳና እንጀምር። በእንግሊዝ ፕሪሚየር ሊግ አንድ ተጫዋች የፈጸመው ገድል ነው። ከሰኞ እስከ ሰኞ ግብ አስቆጥሯል። ማን ይመስላችኋል? በአንድ የፕሪሚየር ሊግ ሻምፒዮን በሆነ ቡድን ውስጥ ሲጫወት የነበረ ተጫዋች ነው። ሰኞም፣ ማክሰኞም፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ በፕሪሚየር ሊግ ግብ ያስቆጠረ ነው። ግምታችሁን አድርሱን። አንድ አጥቂ ነው። በፕሪሚየር ሊግ ዋንጫ ባለፉት 10 ዓመታት ውስጥ ያነሳ ክለብ ውስጥ ነው። ግምታችሁን ጻፉልን፣ እኛ መልሱን እንነግራችኋለን። በዚህኛው ጥንቅራችን ግን ከላሊጋ ክለቦች ጋር በተያያዘ ባርሴሎናና ማድሪድ ቤት ሰፊ መረጃዎችን ይዘናል፣ በስፋት እናነሳለን። አንድ አሰልጣኝ ተጫዋቾችን የሰለጠነበት መንገድ በመላው ዓለም ነው ዛሬ መነጋገሪያ የሆነው። የአውሮፓ ግዙፍ ተጫዋቾችን እናነሳለን። የፕሪሚየር ሊግ የመረጃ ሰዓታችን ላይ ከማንቸስተር ሲቲ ጀምሮ ነው መረጃዎችን የምናነሳውም። የፊት መስመር አጥቂውን ሃላንድን የተለየ መረጃ እንነግራችኋለን። ከሲቲ ጋር ቆይተው ስለሚያበቃ ተጫዋችና የ100 ሚሊዮን ፓውንድ ተጫዋቻቸውን ለሽያጭ አቅርቦታል እንነግራችኋለን። ከዛ ውጪ በቼልሲ የመረጃ ሰዓታችን ላይ የጉዳት መረጃ አፕዴት ተደርጓል እንነግራችኋለን። የውሰት ኮንትራቱን ያጠናቀቀውን የቼልሲ ተጫዋችና በቀጣይ ክለቡን ከሚለቁ ተጫዋቾች ጋር አያይዘን ሰፋ ያለ መረጃ እናነሳለን። ሊቨርፑል አዲስ ክብረ ወሰን አስመዝግቧል። ከአርሰናል ቀጥሎ ነው ይሄ ክብረ ወሰን የተመዘገበው። እንዴት ያለ ክብረ ወሰን ነው የሚለውን እንነግራችኋለን። የቡድኑን ቁልፍ ተጫዋች እናነሳለን በመረጃ ሰዓታችን ላይ። የሊቨርፑል ደጋፊዎች እስከ ፕሮግራማችን ፍጻሜ ቆይታችሁ ከኛ ጋር ከሆነ የምትከታተሉት ይሆናል። ከአርሰናል ጋር በተያያዘ ውድ ቤተሰቦቻችን ከፕሪሚየር ሊግ ዋንጫ ጋር በተያያዘ አንድ ለየት ያለ መረጃ እንነግራችኋለን። ለአርሰናል ደጋፊዎች ተይዟል። ከዛ ውጪ ክለቡን አንድ ተጫዋች የለቀቀበትን መንገድና የቡድኑን አጥቂ ቪክተር ዮኬሬሽን የተመለከተ አንድ ለየት ያለ ጥንቅር በአርሰናል የመረጃ ሰዓታችን ላይ እናነሳለን። ዩናይትድ ቤት ነፃ ምሳ የሚባል ነገር የለም እያሉ ነው ራክሊፍ። እነ ሮይኪን ሌጀንዶች አሁን ልባቸው ለሩበን አሞሪም ሳሳ ይመስላል፣ ግን የግል መልከታቸውን ያጋሩበትን መንገድ እንነግራችኋለን። ከዛ ውጪ የሩበን አሞሪም ሲስተም በተመለከተ የሰር አሌክሳንደር ቻክማን ፈርጉሰን ቀኝ እጅ የሚሉን ነገር አለ። ትላንት በአፍሪካ ምድር ለሩበን አሞሪም የተላለፈው መልእክት አነጋጋሪ ነው። ሁለት የዝውውር መረጃዎችንም በዩናይትድ የመረጃ ሰዓት እናክልላችኋለን። እንደ አጠቃላይ የአውሮፓ ትልቅ ክለቦችን የተመለከቱ ወቅታዊ ጥንቅሮችን እያጋራናችሁ እኛ ስንቆይ እናንተ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን እናሳዩን። መልካም ቆይታ ተመኝተን አጠራጠር ያሉ ስፖርታዊ ጥንቅሮቻችን ከላሊጋ እንጀምራለን። እንደ ሁልጊዜው አብራችሁን ቆዩ። ቫን ባስተን የቪላሪያልና የባርሴሎና ጨዋታ 17ኛ ሳምንት አካባቢ የሚደረገው የላሊጋ ጨዋታ ነው። ይህ ወደ አሜሪካ ሄዶ መደረጉ ምናልባትም አንዳንድ ጊዜ ልክ እንደ ስታንዳፕ ኮሜዲ ሾው ነው ያየሁት እኔ። የሆነ መድረክ እየቀያየሩ ቀልደኞች እንደሚቀልዱት አድርጌ ነው የምወስደው። ይህ ፍጹም ተገቢ ያልሆነ ነገር ነው ይላል ቫን ባስተን። በላሊጋው የተደረገም ከፍተኛ የሆነ ማጭበርበርም ብሎታል። ጨዋታው እንዴት ወደዛ ሊሄድ እንደቻለም ጥናት ሊጠና ይገባል ብሎ ካሁኑ የ17ኛ ሳምንት የቪላሪያል እና የባርሴሎና ጨዋታ ተቃውሞ በስቶበታል። በዚህ ሰዓት ድረስ ውድ ቤተሰቦቻችን ድጋፍ የሰጡት ከተቋም የአውሮፓ እግር ኳስ ማህበርና ላሊጋው ናቸው። ከዚህ ጋር በተያያዘ ግን አብዛኞቹ ተቃውሞ እያቀረቡ ነው። ለአብነት ያክል የባርሴሎና ተጫዋቾች በራሳቸው ጉዳዩን ሲቃወሙት ነበር እና ፍራንኪ ዲዮንግ የባርሳም ደጋፊዎች አሊያም እናንተ የምትደግፉት የሊግ ክለብ በፕሪሚየር ሊግ ሊሆን ይችላል ወደ ሌላ ሀገር ሄዶ መጫወቱም ጥቅም ይሰጣል ብላችሁ ታስባላችሁ? እንግልት አይበዛም ወይ ለተጫዋቾች ውስጥ? የግል ምልከታችሁን አስፍሩልን። ቫን ባስተን ግን በላሊጋ ላይ የተሰራ ማጭበርበር ብሎታል። የ17ኛ ሳምንት የባርሴሎና እና የቪላሪያል ጨዋታ ታዲያም በዩናይትድ ስቴትስ ኦፍ አሜሪካ ማያሚ ሲካሄድ የስፔን እግር ኳስ ፌዴሬሽንም ዛሬ አረጋግጦታል። በነገራችን ላይ በ2011 ባርሴሎና በዩናይትድ ስቴትስ ኦፍ አሜሪካ ምድር ማያሚ ለመጀመሪያ ጊዜ ጨዋታ ሲያደርግ የገጠመው ክለብ የሜክሲኮን ክለብ ቺቫስን የተባለ ክለብ ነበረ። በወቅቱ 4-1 በሆነ ውጤት ተሸንፏል። ባርሴሎና በሰፊ የግብ ልዩነት ነበር የተሸነፈው። አሁን ግን የሚገጥመው የሜክሲኮን ክለብ ወይም የሌላ ሀገር ክለብ አይደለም፣ የራሱን የስፔኑን ክለብ ቪላሪያልን፣ ያውም በሊግ ጨዋታ በ17ኛ ሳምንት ተጠባቂ ነው። ከዚህ ጋር በተያያዘ ተጨማሪ መረጃዎችን እያፈላለግን እናመጣለን። በተለይም ታዋቂ ሰዎች በላሊጋ ውስጥ የሚገኙት ሁለቱ ክለብ ተጫዋቾች የቪላሪያልም የባርሴሎናን ምናሉ
የባርሴሎና አሰልጣኝና ሃንሲ ፍሊክ እነ ዴኮስ ምን ይላሉ የሚለውን እያጣራን የምናመጣ ይሆናል። ዴኮን ስላነሳን አንድ መረጃ እናንሳ። ከባርሴሎና ስፖርቲንግ ዳይሬክተር ዴኮ ጋር በተያያዘ የፍራንኪ ዲዮንግ የውል ማራዘም ሂደት በቅርቡ ይፋ እናደርገዋለን ብሏል። ስለዚህ ያለቀለት ጉዳይ ነው። ፍራንኪ ዲዮንግ ወደ የትኛውም ክለብ አይሄድም። ምናልባት ካስታወሳችሁ የክረምት የዝውውር መስኮት ከተዘጋ በኋላ ፍራንኪ ዲዮንግ ስም ከበርካታ ክለቦች ሲያያዝ ነበረ። እኛ ግድ የለም ጊዜ ወስደን እንየው ጉዳዩን ስንላችሁ ነበረ። በርካቶችም ጥያቄ ስታደርሱ ስለነበረ ያው ጊዜ ወስደን እንዳየነው ከሆነ ፍራንኪ ዲዮንግ በዛው በባርሴሎና ቆይቷል። ከወጣቶች ባላንዶር ወይም የኮፓ ትሮፊ ሽልማት ጋር በተያያዘ ለላሚን ያማል ድምፅ ያልሰጠ ሰው አለ። ሩድ ጉሌት ለላሚን ያማል ድምፅ አልሰጠም። ምክንያቱን ተጠይቆ ነበረ። ይህ ሽልማት የሚያስፈልገው ወጣት ተጫዋቾችን ለማበረታታት ነው። ላሚን ያማል ከዚህ በኋላ የሚበረታታ አይነት ተጫዋች አይደለም፣ ራሱን ገልጦ አሳይቷል። ስለዚህ እሱ ትልልቅ እድገቶች ይጠበቃሉ እንጂ ማበረታቻ አያስፈልገውም። ይልቁንም እንደ ዲዛይር ዱ ያለ ገና በአውሮፓ ውስጥ ያልገነነ ተጫዋች አለ። እነሱ እንዲገኑ እድሉን ማግኘት ስላለባቸው ድምፄን የሰጠሁት ለዲዛይር ዱ እንጂ እድገቱ በአስገራሚ ሁኔታ ላይ ላለው ለላሚን ያማል አልሰጠሁትም። ምክንያቱም ላሚን ያማል አያስፈልገውንም፣ ቀድሞኑ ታላቅ ተጫዋች እየሆነ ስለመጣ ብሏል። ምናልባት የእሱን ሀሳብ እንዴት አገኛችሁ ታስፍሩልን። ፍራንኮ ማስታንቱኖ የሪያል ማድሪዱ ተጫዋች በማህበራዊ ሚዲያ ላይ በተለይም እሱን ከላሚን ያማል ጋር በማነጻጸር ጉዳይ ላይ ምላሽ ሰጥቷል። በጋዜጦች ላይ እንግዲህ አርዕስት ሆነናል ብሏል። እኔና ላሚን ያማል እኔን ከላሚን ያማል ጋር እያነጻጸሩ ነው። ላሚን ያማል በጣም አስደናቂ ተጫዋች ነው። ይህንንም ደግሞ በቆይታው በላሊጋ አሳይቷል። እኔ ደግሞ ገና እየሞከርኩኝ ነው። ላሊጋውን የተቻለኝን ሁሉ አደርጋለሁ። የራሴ ምርጥ ብቻ ነው መሆን የምፈልገው ብሏል ፍራንኮ ማስታንቱኖ። ከዛ ውጭ ራሱን ከማንም ጋር ማወዳደርም ማነጻጸርም እንደማይፈልግ ተናግሯል። ይህም የእግር ኳስ እድገቴን ስለሚጎዳብኝ ነው ብሏል። ስለዚህ በቡድን ውስጥ የእሱ እድገት ሪያል ማድሪድ ላይ ትኩረት ማድረግ ብቻ እንጂ ከማንም ጋር መነጻጸር እንዳልሆነ አንስቷል። ከቡድን አጋሩ ኬሊያን ምባፔ ጋርም በተያያዘ ጥያቄ ቀርቦለን ነበር ፍራንኮ ማስታንቱኖ። በተለይም ወደ ቡድኑ ሲሄድ ደማቅ አቀባበል ነው ያደረገልኝ። ፍጹም የተለየ ስብዕና አለው። እኔን በተለይም የተቀበለበት መንገድ፣ እኔን ተንከባክቦ ቡድኑን እንድላመድ ያደረገበት መንገድ ለእኔ በጣም አስደናቂ ነበር ብሎ ፍራንኮ ማስታንቱኖ የአሁኑን የሪያል ማድሪድ ቁልፍ ተጫዋች ኬሊያን ምባፔን አድንቋል። ኬሊያን ምባፔ በሜዳ ላይም ከሜዳም ውጭ ያለውም ስብዕናን አወድሷል በብዙ። ለማንኛውም ፍራንኮ ማስታንቱኖ በአሁኑ የዣቪ አሎንሶ ቡድን ውስጥ እጅግ በጣም አስደናቂው ከሳምንት ጊዜ የሚሰጠው ተጫዋች ሆኗል። አሁን ደግሞ የእሱ አርአያው ከሆነው ሊዮኔል አንድሬስ ሜሲ ጋር በሀገር አርጀንቲና አንድ ሜዳ እየተጋሩም እንደሆነ ይታወቃል። አሁን በሀገራት እረፍት ጨዋታ ላይ ጊዜ ሀገሩን አርጀንቲናን ወክሎ እንደሚገኝ ይታወቃል። ብራዚላዊቷ ሞዴል እና የሪያል ማድሪዱ ተጫዋች ቪኒሲየስ ጁኒየር በነበራቸው የፍቅር ግንኙነት ዙሪያ ዛሬ ያቀረበችው ቅሬታ መነጋገር ይሆናል። ከሰሞኑ የላሚን ያማል የቀድሞ ፍቅረኛ ነበረች፣ የሚመክረው ሰው የለም ብላ ብዙ ሚስጥር ያወጣችው። አሁን ደግሞ ይችኛዋ ሞዴል የቪኒሲየስ ጁኒየር የቀድሞ ፍቅረኛ ነች። ቪኒሲየስ ከጾታዊ ግንኙነት ውጭ የሚያስበው ነገር የለም ነው ያለችው። በማህበራዊ ትስስር ገጿ ላይ አጸያፊ ነገሮችን ማውራት ይወዳል ያለችው የቀድሞ ፍቅረኛው አላስፈላጊ ከሆኑ ጸያፍ ነገሮች ውጭ ቁም ነገር የለውም ብላለች። አከናም ቪኒሲየስ ጁኒየር የግል ሰውነቶቹን ጭምር ፎቶ እያነሳ ይልክልኛል፣ እኔን የሚጠይቀኛል ብላለች። ሞዴሏ አስተያየት የሰጠችው የተጫዋቹ ፍቅረኛ ቨርጂኒያ ፎኔስካ ከቪኒሲየስ ጁኒየር ጋር እንደምትለያይ ከገለጸች በኋላ ነው። የቪኒሲየስ ፍቅረኛ የሆነችው ጆርጂኒያ ፎንሴካ ከቪኒሲየስ ጁኒየር ጋር የነበረ ግንኙነት እንደማትቀጥል አሁን ላይ ያሳውቃለች። ፍቅረኛው ቪኒሲየስ ጁኒየር ከሌላ ሴት ጋር መልእክት ሲለዋወጥ እንደነበር አውቃ ነው ችኞቶቹ። ከዛ የቀድሞዋ ናት እንግዲህ አሁን ላይ ይህ ሰው እኮ በቁም ነገር ደረጃ የሚታይ አይደለም ወይም አራያ መሆን የማይችል ብላም የቪኒሲየስ ጁኒየርን ሚስጥሮች በሙሉ ዛሬ በማህበራዊ ሚዲያ ላይ አጋርታለች። ቪኒሲየስ ጁኒየር በበኩሉ በማህበራዊ ገጹ ስህተት መስራቱን በማመን ይቅርታ የጠየቀ ሲሆን ለማስተካከል እንደሚጥር ገልጿል። እንግዲህ ጥፋቱን አምኗል ማለት ነው። እግር ኳስ ተጫዋቾች ግን ከሜዳ ውጭ ያላቸው የግል ህይወታቸው አሁን ላይ በጣም አስከፊ የሚባል ነው። በተለይ ደግሞ በጊዜ ከእግር ኳሱ ዓለም እንዲወጡና ሜዳ ላይ ተጽዕኖ ፈጣሪነታቸው እንዲቀንስ ያደርጋል። ምናልባት የቪኒሲየስ ጁኒየር ወቅታዊ ብቃት ማረጃን አድርሱን። የቪኒሲየስ ጁኒየር ጉዳይ አጀንዳ እንደሆነ ይታወቃል። ዛሬ ላይ በተለይም የቪኒሲየስ ጁኒየር ቤት በሳት ከተቃጠለ በኋላ ነው የሪያል ማድሪዱ ብራዚል የፊት ወሰረ ተጫዋች ቪኒሲየስ ጁኒየር መኖሪያ ቤቱ
በእሳት ጋይቷል። በተጫዋቹ መኖሪያ ቤት ምድር ቤት ውስጥ የሚገኘው ሳውና ተቃጥሎ እሳቱን ማስነሳቱ ተዘግቧል። በተነሳው የእሳት ቃጠሎ ምክንያት በሰው ላይ የደረሰ ጉዳት አለመኖሩን ማርካ ያረጋገጠ ሲሆን ቪኒሺየስ ጁኒየር በአሁኑ ሰዓት ለብሔራዊ ቡድን ጥሪ ቀርቦለት እዛ እንደሆነ ይታወቃል። የአደጋውን መጠን ምን ያህል አደጋ ደረሰ? እንግዲህ በሰው ላይ ጉዳት አልደረሰም ተብሏል። ተጨማሪ መረጃዎችን ለማሰባሰብ ጥረት እያደረግን እንገኛለን። ግን በዛሬው ዕለት የቪኒሺየስ ጁኒየር ቤት ቃጠሎ የቪኒሺየስ ጁኒየር ፍቅረኛ በማህበራዊ ሚዲያ ላይ ወጥታ የተናገረችው ነገር ትልቅ አጀንዳ ሆኖ መነጋገር ሆኗል። በእግር ኳስ ቤተሰቡ ዘንድ የቪኒሺየስ ጁኒየር ስም በቅርቡ ጥሩ ስም እየተሰጠው አይደለም። በተለይም በረባሽነት፣ በበጥባጭነት ከዘረኝነት ጋር በተያዘ ራሱ ነው ያነኝን ነገሮች የሚያስነሳቸው በሚል ብዙ ቅሬታ ሲቀርብበት ነበር። አሁን ደግሞ መኖሪያ ቤቱ ተቃጥሏል። ኤደር ሚሊታኦ ጉዳት በብዙ የፈተነው ነው። በነገራችን ላይ በተለይም የኤሲኤል ጉዳት ደጋግሞ ካገኛቸው ተጫዋቾች ይጠቀሳል። በተለይም እሱ ለሁለተኛ ጊዜ ጉልበት ጉዳት ሲያስተናግድ በእግር ኳስ በቃኝ ብዬ ጫማ ልሰቅል ነበር ብሏል። ቀላል አልነበረም። ከራሴ ጋር ታግያለሁ። 2 የኤሲኤል ጉዳቶችን በአጭር ጊዜ ውስጥ አስተናግጃለሁ። ነገር ግን በርካቶች ረድተውኛል። ባለቤቴም፣ እንደዚሁም ሴት ልጁን፣ የቡድን አጋሮቼ፣ አሁን እንድጫወት ያደረጉኝ በብዙ መንገድ ያገዙኝ ሰዎች በዙሪያ ያሉ፣ ግን እኔ እግር ኳስ ላቆም ከጫፍ ደርሼ ነበረ ብሏል። በጉዳት ምክንያት በርካቶች ከቅርብ ጊዜ ወዲህ የጉዳት ነገር አሳሳቢ ደረጃ እንደደረሰባቸው ይታወቃል። የጣሊያን ከ21 ዓመት በታች አሰልጣኝ ሲልቪዮ ባድሊኒ ያደረጉት ነገር በጣም አነጋጋሪ ሆኗል። ሙሉ ተጫዋቾቻቸውን አንድ አይን አስረው ነው ዛሬ ልምምድ ሲያሰሯቸው የነበረው። ይሄም የቡድኑን ባላንስ መጠበቅ፣ ቡድኑን በማዋቀር ትኩረትን ሰጥተው እንዲጫወቱ ለማድረግ ያለመ ነው። ስለዚህ በ90 ደቂቃ ዋናው ሜዳ ላይ በሁለት አይናቸው ይጫወታሉ። አሁን ላይ ግን አንድ አይናቸውን ሸፍነው ልምምድ እያሰሯቸው ይገኛሉና አነጋጋሪው ልምምድ ተብሏል። ዛሬ በመላው ዓለም ሲዞሩ ከነበሩ በስፖርቱ ዓለም ሲዞሩ ከነበሩ ምስሎች ውስጥ አንደኛው የጣሊያን ከ21 ዓመት በታች አሰልጣኝ ተጫዋቾች አንድ አይናቸውን አስረው ልምምድ እንዲያደርጉ ማድረጋቸው ነበር። እንዴት አገኛችሁት? መረጃውን ምልከታችሁን አድርሱን። ፍሬድሪኮ ዲ ማርኮ በዚህ ሲዘን በአውሮፓ 5 ታላላቅ ሊጎች ላይ ከየትኛውም ተጫዋች የበለጠ ትልቅ የግብ ዕድሎችን መፍጠር ችሏል። 10 ሲደመር የግብ ዕድል ብቻ አይደለም። ውድ ቤተሰቦቻችን በጣም ትልልቅ የሚባሉ ለግብ የቀረቡ ናቸው እነኚህ። እንዲሁም በሴሪው ከየትኛውም ተጫዋች የበለጠ የተሳኩ ክሮሶችን አድርጓል። 23 አሲስቶችም አሉት 3 አካባቢ። በነገራችን ላይ ይሄ ተጫዋች የመስመር ተከላካይ ነው፣ አጥቂ አይደለም፣ የአጥቂ አማካይ አይደለም፣ በተለይ አማካይ ስፍራም ተጫዋች አይደለም፣ ተከላካይ ሆኖ ነው ይህን አስደናቂ ቁጥር በአውሮፓ ዙሪያ የያዘው። ኢንተር ሚላን ከባርሴሎና የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ ደግሞ ፍሬድሪኮ ዲ ማርኮን በርካቶች ያስታውሱታል። የቡድኑ ታጋይ ከነበሩና ውጤት ቀያሪ ከነበሩ ተጫዋቾች ውስጥ ይጠቀሳል። ይህ ተጫዋች አሁን በአውሮፓም ከፍተኛ የተባለውን የግብ ዕድል በመፍጠር ግንባር ቀደም ሆነዋል። እዛው ጣሊያን እንቆይና የዩቬንቱስና የቱርካዊን ጥበበኛ ኬነን ያልዲዝን ጉዳይ እናንሳ። በበርካታ ክለቦች እየተፈለገ ነው። የፕሪሚየር ሊግ ክለቦች በዋነኝነት ይነሳሉ። ክለቡ ዩቬንቱስ ተጫዋቹ በክለባቸው ደስተኛ እንደሆነና ኮንትራቱን ለማራዘም ከባድ እንደማይሆንባቸው ተጠቁሟል። በተለያዩ የአውሮፓ ክለቦች የሚፈለገው ያልዲስ እስካሁን ስለ ኮንትራትም ሆነ ስለ ወደፊት ቆይታው ምንም አይነት ውሳኔ ላይ አልደረሰም። ግን ዩቬንቱሶች የተጫዋቹን ውል ማደስና ረጅም ጊዜ ከቡድኑ ጋር እንዲቆይ ፍላጎት አላቸው ተብሏል። ከዚህ ጋር በተያያዘ በቀጣይ ቀናት የሚደረጉ ድርድሮች ካሉ ምላሽ እንሰጣለን። በተለይም የፕሪሚየር ሊግ በርከት ያሉ ክለቦች አሁን ላይ እንደውም እንደ አርሰናል ያሉ ክለቦች በስፋት ስማቸው እየተነሳ ነው። ቼልሲም አለ፣ የምዕራብ ለንደኑ ክለብ። ከሰሞኑ ዩቬንቱስ ኮንትራቱን የሚያራዝም ከሆነ ይህ ነገር ፍጻሜውን ያገኛልና ዩቬንቱሶች ከሌሎች ቀድመው ነባሩን ተጫዋቻቸውን ኮንትራት ለማራዘም በቅርቡ ስራዎችን ይሰራሉ ተብሎ ይጠበቃል። መግቢያችን ላይ ጥያቄ ያነሳን ከሰኞ እስከ ሰኞ በፕሪሚየር ሊግ ግብ ያስቆጠረ ባለፉት 10 ዓመታት ውስጥ በፕሪሚየር ሊግ ዋንጫ የበላ ቡድን ውስጥ የተጫወተ ማን ሊሆን ይችላል? ግምታችሁን አድርሱን ብለን ነበረ። በነገራችን ላይ ይህ ተጫዋች ከሄሌቺ ኢኔሃቾ ይባላል። ይህ ናይጄሪያዊ ተጫዋች በእንግሊዝ ፕሪሚየር ሊግ ታሪክ ከሰኞ እስከ ሰኞ ግብ ያስቆጠረ ብቸኛው ተጫዋች ነው። ሌስተር ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ አርብም፣ ቅዳሜም እሁድም በፕሪሚየር ሊግ የመጫወት እድል ነበረው። ታዲያ በእነኚህ ጨዋታዎች ላይ በሙሉ ግብ አስቆጥሯል። በእነኚህ ቀናቶች ላይ ማለት ነው። አንድም የፕሪሚየር ሊግ ተጫዋች እስካሁን ይሄ 7ቱም ቀን ላይ ግብ አስቆጥሮ ያቅምና የመጀመሪያው ተጫዋች ነው። ይህ ሪካርድ አሁንም አለ። በነገራችን ላይ
አሁንም በቡድኑ ውስጥ እየተጫወተ አይደለም። በእርግጥ ግን ሌስተር ሲቲ በራሱ በፕሪሚየር ሊግ ያለ ክለብ አይደለም። ሌስተር ሲቲ 2015-16 የፕሪሚየር ሊግ ሻምፒዮን ስለነበረ በዛው ሂንት ለመስጠት ነበረ በሌስተር ሲቲ ሲጫወት እንድታገኙት የፕሪሚየር ሊግ ዋንጫን ካነሳ ክለብ ውስጥ ነው ያልናችሁ። ለማንኛውም ይህንንም ገድል የፈጸመው በዛው ሌስተር ሲቲ ውስጥ ነው። ከሄሌቺ ኢሄናቾ ነበረ። አገኛችሁት ወይ? የሲቲን መረጃ በዛው እንቀጥል። በእርግጥ ከሄሌቺ ኢሄናቾ የቀድሞ የሲቲ ተጫዋች እንደነበረ እናስታውሳለን። በዛው የሲቲን መረጃዎችን ቀጥል። ጄሚ ካራገር ኤርሊንግ ሃላንድ በእንግሊዝ ፕሪሚየር ሊግ እግር ኳስ ታሪክ ውስጥ ካየናቸው ምርጥ ግብ አስቆጣሪዎች አንዱ ነው ብሏል። ምናልባት ብዙ መከራከሪያ የሚያስነሳ አይመስልም፣ ግን ቆየት ያሉ የሊግ ጨዋታዎች ላይ ስትከታተሉ ከነበራችሁ እነ እንዲኮ እነ ቤርካም ሌሎችንም ማንሳት ትችላላችሁ የእናንተን። ግን ጄሚ ካራገር ረጅም ጊዜ በፕሪሚየር ሊግ ልምድ ካለው ሰው አንደበት ከሰማነው ውስጥ ጄሚ ካራገር ማለት ነው በእግር ኳስ ካየነው ምርጥ አስቆጣሪ እሱ ነው ብሏል። በነገራችን ላይ ኦፕታ የፕሪሚየር ሊግ የወርቅ ጫማን ለኤርሊንግ ብሮት ሃላንድ 52.4% ቅድመ ግምት ሰጥቶታል። ዘንድሮ ከፍተኛ ግብ አስቆጣሪ ሆኖ ይጨርሳል በሚል ሳላን ቀጥሎ የዩናይትዱን ቤንያሚን ሼሽኮ፣ ቪክተር ዮኬሬሽ፣ ኤኬቴኬ ኢሳክ እያለ አሁን በወቅታዊ ብቃት ነው ያስቀመጣቸው። እናም የሃላንድ በአንደኝነት ያውም 52.4% ቅድመ ግምት ተሰጥቶታል። ሲቲ ቤት አልጨረስንም መረጃ። የሲቲው አማካይ ቤርናንዶ ሲልቫ በአመቱ መጨረሻ ኮንትራቱ እንደሚጠናቀቅ ይታወቃል። አሁን ላይ ጊቭሚ ስፖርት ይዞት በወጣው መረጃ መሰረት ፖርቹጋል አማካኝ ሲልቫ ላይ እንግዲህ ስማቸው ያልተጠቀሱ አንዳንድ ትልቅ ክለቦች ፍላጎት እንዳላቸው ነግረውታል። በተጨማሪም የቀድሞ ክለቡ እንደ ቤኔፊካ ያለ ክለብም ይፈልገዋል። ሞናኮም የተጫዋቹ ፈላጊ ናቸው። ግን ከዚህም በላይ ስማቸው ከፍ ያሉ ክለቦች ይፈልጉታል እየተባለ ነው። ማንቸስተር ሲቲ ጋር ይለያያል ተብሎ አሁን ነገሮች እርግጥ እየሆኑ የመጡ ይመስላል። ጊቭሚ ስፖርትም ከመቆየት ይልቅ የመልቀቅ እድሉም እጅግ በጣም ከፍ ያለ ነው እያለ ይገኛል። ምናልባትም ተጫዋቹ በቀጣይነት በሲቲ ቤት የመጨረሻ ዓመቱን በዚህ ውድድር ዓመት ያሳልፋል ተብሎ ይታሰባል። ማን ሲቲ ለጃክ ግሪሊሽ ዝውውር ለአስቶን ቪላ 100 ሚሊዮን ፓውንድ ነው የከፈለው። በነገራችን ላይ በሚቀጥለው ክረምት የ20 ሚሊዮን ዩሮ ሽያጭ ሊጠበቀው ይችላል እየተባለ ነው። በአስቶን ቪላ እያሳየ የሚገኘው አስደናቂ ብቃት ደግሞ ተጫዋቹ ቢያንስ ከዚህ በላይ ሊያስገኝላቸው ይችላል እየተባለ ነው። ግን ዝቅተኛ የመሸጫ ሂሳባቸው እስከ 20 ሚሊዮን ዩሮ አካባቢ ሊሆን ይችላል እየተባለ ነው። በቀጣይነት አሁን በኒውካስል ዩናይትድ እያሳየ የሚገኘው አቋም ሲቲን ከዚህ ተጫዋች ጠቀም ያለ ገንዘብ ሊያስገኙ ይችላል ተብሏል። በፓላስ ቤት በጣም አስደናቂ ጊዜን አሳልፏል። ዣን ፌሊፔ ማቴታ አሁን ጥሪ ተደርጎለት ከፈረንሳይ ብሔራዊ ቡድን ጋር ይገኛል። የፈረንሳይ ብሔራዊ ቡድን አምበል ኬሊያን ምባፔ ለቡድኑ የመጀመሪያ ጨዋታውን ለሚያደርገው ፌሊፔ ማቴታ ያለውን አድናቆት ገልጿል። ማቴታ ለብሔራዊ ቡድን ትልቅ አቅም ይጨምራል ያለው ኬሊያን ምባፔ በቡድን ውስጥ እንደሱ አይነት አጥቂ የለም ነበር አሁን ላይ ብሏል። እና ያስፈላጊው ሰዓት የተገኘ ብሎታል። አክሎም እሱ በክሪስታል ፓላስ ያለውን አቅም አሳይቷል ያለው ኬሊያን ምባፔ በፕሪሚየር ሊጉ ትልቅ ክለቦች ጋር አስደናቂ አቋሙን አሳይቷል። እንዲሁም ከክሪስታል ፓላስ ጋር ዋንጫን በማሸነፍ ስኬታማ ነበር ብሏል። የዓለም ዋንጫ የማጣሪያ ጨዋታቸውን የምታደርገው ፈረንሳይ ዣን ፌሊፔ ማቴታን በ9 ቁጥር ቦታ እንደጠራችሁ ይታወቃል። ቼልሲ ደረስን። እንግሊዛዊው የቼልሲ የፊት መስመር ተጫዋች ኮል ፓልመር ለተጨማሪ ሳምንታት ከሜዳ እንደሚርቅ ቀደም ባለው የማለዳው መረጃችን ላይ ነግረናችሁ ነበረ። ከዚህ ጋር በተያያዘ ኮል ፓልመር ከብሔራዊ ቡድን እረፍት በኋላ ወደ ሜዳ የመመለሱ ነገር ተራዝሟል። ተጫዋቹ በብሽት ጉዳት ምክንያት እስከ ህዳር ወር ወደ ሜዳ አይመለስም ተብሏል። ኖቲንግሃም ፎረስት የአውሮፓ ሻምፒዮንስ ሊግ የአያክስ ጨዋታ፣ ሰንደርላንድ የወልቭስ የካራባው ካፕ ጨዋታ ላይ 100% እንደማይገኝ ተረጋግጧል። ምናልባት ቼልሲን የአንድ ተጫዋች ጉዳት የሚጎዳው ክለብ ነው ወይ አሁን ላይ ለማለት ነገሮች በጣም አስቸጋሪ ናቸው። ካለው የስኳድ ዴብዝ አንጻር ምናልባት በሱ ብቃት ደረጃም ብሎ ማነጻጸር ሊቻል ይችላል። ግን የስኳድ ዴብዝ ብዙ የሚታማ ቡድን አይደለም። ግን የቼልሲ ደጋፊዎች የፓልመር ጉዳት ወይም በቡድን ውስጥ አለመካተት ቡድን ላይ በጣም የተጋነነ ተጽዕኖ ይፈጥራል ብላችሁ ታስባላችሁ? የምልከታችሁን አድርሱን። የቼልሲው ዴቪድ ዋሽንግተን ኮንትራቱ ተጠናቋል። የውሰት ውሉ ማለት ነው። የብራዚሉ ክለብ ሳንቶስ ነበረ። የውሰት ውሉ አብቅቷል። 20 ጨዋታዎችን ተጫውቷል። ለብራዚሉ ክለብ ሳንቶስ 696 ደቂቃዎችን ተጫውቷል። ይህ የቼልሲ ንብረት የሆነው ዴቪድ ዋሽንግተን 1 ጎል አስቆጥሯል። እናም ተጫዋቹ በቀጣይነት እንግዲህ ወደ ቼልሲ ይመለሳል ተብሎ ይታሰባል። አሁን ላይ የ20 ዓመት በታች የዓለም ዋንጫ ሀገሩ አርጀንቲናን የሚወክል ይሆናል።
ቀጣይ እንግዲህ በቼልሲ ቤት መጥቶ በቋሚነት ይጫወታል ወይንስ ዳግም ውሰት ወይንስ ቼልሲ ራሱ ዳግም ሽያጭ ያቀርበዋል የሚለው በትልቁ የሚጠበቅ ጉዳይ ነው። የእንግሊዙ ክለብ ቼልሲ በጥር የዝውውር መስኮት ለ19 ዓመቱ እንግሊዛዊ አጥቂ ጆርጅ ጥያቄ የሚቀርብ ከሆነ ያጤኑበታል ተብሏል። ታሪክ ጆርጅ በክረምት በነገራችን ላይ በዶክመንት መዘግየት ብቻ የቀረ ዝውውር እንጂ ያለቀለት ዝውውር ነበረ ክለቡ ሊለቅ። ከዛ ውጪ እንደ ኤስታቪዮ ዊሊያን ያለ ታዳጊ ተጫዋች ወደ ቡድኑ መጥቷል። በክረምት በርካታ ፈራሚዎች አሉት ቼልሲ እና በተለይ ማጥቂ ስፍራ ላይ ፊት መስመር ለሚጫወት ታሪክ ጆርጅ በቂ ዕድል ያገኛል ተብሎ አይታሰብም። አችፖንግ የእንግሊዝ 21 ዓመት በታች ቡድንን ተቀላቅሏል። ከጉዳት ነፃ መሆኑ ተረጋግጧል። ከሰሞኑ የጉዳት ዝርዝር ውስጥ የነበረ ተጫዋች ነው። አሁን አገግሟል። ስለዚህ ለቼልሲ ማገልገል ይችላል ማለት ነው። በቀጣይም ከኢንተርናሽናል ብሬክ በኋላ ከጉዳት ነፃ የሚሆን ከሆነ ቼልሲ ቤት ግን አንድ መረጃ እናንሳ። የእንግሊዝ ትልልቅ ክለቦች ከሚባሉት ውስጥ ማለት ነው የፕሪሚየር ሊግን ዋንጫ ለረጅም ጊዜ ባለማንሳት የቼልሲ ከፍተኛው ሪከርድ ነው። በነገራችን ላይ ከ1955 እስከ 2005 የፕሪሚየር ሊግ ዋንጫን አላየም ነበረ። ይሄ ረጅሙ ነው። በነገራችን ላይ ይሄ ከሌሎች ክለቦች አንጻር ሳይሆን እነኚህ ቢግ ሲክስ ከሚባሉት ነው። ሲቲ 44 ዓመታት በኋላ ነበረ ዋንጫ ያነሳው። ዩናይትድ 41 ዓመትን በአንድ ወቅት ጠብቆ ነበረ። ሊቨርፑል 30 ዓመትን ጠብቆ ነበረ። አርሰናል አሁን ላይ ከ20 ዓመት ዘሏል። ወደ 22 ዓመት አካባቢ ተቃርቧል። አርሰናል ዋንጫ ካነሳ በፕሪሚየር ሊጉ ይሄ ትልቁ ነው ለአርሰናል። በፕሪሚየር ሊጉ ዘንድሮ ምናልባት በዋንጫ ደረጃ ማንሳት የፕሪሚየር ሊጉን ዋንጫ ቅድመ ግምት ለአርሰናል ተሰጥቷል። ከዛ ሊቨርፑል፣ ሲቲ፣ ቼልሲ እያለ ይቀጥላል። የዋንጫን ረጅም ጊዜ ባለማንሳት ግን በፕሪሚየር ሊጉ የቼልሲ ሪካርድ ነው። 50 ዓመታትን የጠበቀ ክለብ ነበረ። ሊቨርፑል ቤት ደረስን። ሊቨርፑል አንድ ክብረ ወሰን ተጋርቷል። ክብረ ወሰኑን የተጋራው ከአርሰናል ጋር ነው፣ ግን ጥሩ የሚባለውን ክብረ ወሰን አይደለም። ይሄም በእንግሊዝ ፕሪሚየር ሊግ ሻምፒዮን የሆነ ቡድን በቀጣዩ ዓመት በሁለት ተከታታይ ጨዋታ ከ90 ደቂቃ በኋላ ግብ ተቆጥሮበት ሲሸነፍ 2004-5 ኢንቪንሲብል ዋንጫን ካነሳ በኋላ አርሰናል የገጠመው ነበር። አርሰናል ኢንቪንሲብልን ዋንጫ ባነሳበት ቀጣይ ውድድር ዓመት በሁለት ተከታታይ ጨዋታ ከ90 ደቂቃ በኋላ ግብ ተቆጥሮበት ተሸንፏል። ሊቨርፑል ያንን ታሪክ ደግሞታል። በክሪስታል ፓላስ፣ በቼልሲ ከ90 ደቂቃ በኋላ ግብ ተቆጥሮበት ሁለት ተከታታይ ጨዋታ ተሸንፎ ነበረ። ሳላህ ጋር ደረስን። በሳላህ በኩል በነገራችን ላይ ግብፅ በዓለም ዋንጫ መሳተፏ ከተረጋገጠ በኋላ ሊቨርፑል በማህበራዊ ትስስር ገጻቸው ለተጫዋቹ እንኳን ደስ ያለ መልእክታቸውን ልከዋል። ከዛ ውጪም የካፍ ማህበራዊ ትስስር ገጽም ሳላህ ሪከርድ በመስበሩ በተለይም በማጣሪያ ጨዋታ በርካታ ግቦችን በማስቆጠሩ ለዚህም እንግዲህ አድናቆታቸውን ሰጥተዋል። ጥቅምት 8 2017 ግብፅ ለዓለም ዋንጫ የሚያሳልፋትን ግብ ሳላህ አስቆጠረ። ጥቅምት 8 2025 ግብፅ ለዓለም ዋንጫ የሚያሳልፋትን ግብ ሳላህ አስቆጠረ። በሳላህ በኩል አሁንም ሌጀንድነቱ ከፍ ያለ ነው፣ ምን ጥያቄ የለውም። ሳላህ የግብፅ ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪ ለመሆን በነገራችን ላይ 5 ግብ ብቻ ነው የሚቀረው። ተጫዋቹ በብዙ መንገድ ዘንድሮ አቋም ወርዷል ቢባልም ግን አስደናቂ ብቃት አለው። በነገራችን ላይ በአፍሪካ የዓለም ዋንጫ ማጣሪያ ጨዋታ 20 ግብ ያለው ቀዳሚ ተጫዋች ነው። ከሱ ቀጥሎ ዲዲየር ድሮግባ የቀድሞ የቼልሲ ተጫዋች 18፣ ኢስላም ሲሌማኒ 18 አለው። እንደዚሁም ሳሙኤል ኤቶ 17፣ እነ ምቡን ዳጎን ወደ 12 ግብ አላቸው። ለማንኛውም የሳላ ትልቅ ሪከርድ ነው፣ ግን በዚህ ሰዓት ከወቅታዊ ብቃት ጋር በተያያዘ ጥያቄ እየተነሳበት እንደሆነ ይታወቃል። ሳሊባ ይህ የዘንድሮ የሊግ ዋንጫ ያንተ ነው ብየዋለው ብሏል። ኢብራሂማ ኮናቴ ነው ይህን የሚለው። የሊቨርፑሉ ተከላካይ ኢብራሂማ ኮናቴና የአርሰናሉ ተከላካይ ዊሊያም ሳሊባ ለብሔራዊ ቡድን በጣምራ እያገለገሉ ነው። በዜግነት የአንድ አገር ልጆች ኢብራሂማ ኮናቴና ሳሊባ እንግሊዝ ሲመጡ ግን የሁለት ኃያላን ክለብ ተፋላሚዎች ናቸው። በብሔራዊ ቡድን ልምምድ ወቅት ኮናቴ ከሳሊባ ጋር ባለበት የፕሪሚየር ሊጉን ዋንጫም ሲስም የሚያሳይ ምስል ላይ እንዲፈርም ደጋፊዎች ጠይቀውት ነበረ። ኢብራሂማ ኮናቴ ምስሉ ላይ እየፈረመ ሳሊባ ተመልከት፣ ይህ የፕሪሚየር ሊግ ዋንጫ ዘንድሮ ያንተና የአርሰናል ነው ሲለው ተደምጧል። ዊሊያም ሳሊባ በበኩሉ አይ በድጋሚ ሊቨርፑል ነው፣ እናንተ ላይ የበለጠ ጫና ማድረግ አለብን፣ ስለዚህ ዋንጫው የአርሰናል ነው የምትሉት ጫና ልታሳድሩብን ስለሆነ የለም የናንተ ነው ብለን ጫናው እናንተው ላይ ቢበዛ ይሻላል ብሎታል። ሳሊባ ይህ የሊግ ዋንጫ ዘንድሮ ያንተ ነው ያለው ኢብራሂማ ኮናቴ ነበረ። ከቪክተር ዮኬሬሽ በተያዘ እንቀጥል። የቪክተር ዮኬሬሽ ዘንድሮ በተጋጣሚ ሳጥን ውስጥ
45 ኳሶችን ነክቷል። በነገራችን ላይ ከሱ በላይ ያሉት ጃክ ግሪሊሽ እና ያንኩብ ሜንታ 50 ኳሶችን ነክተዋል። ሁለቱም በፕሪሚየር ሊግ ልምድ የነበራቸው በፕሪሚየር ሊግ የተጫወቱ ናቸው። በቪክተር ዮኬሬሽ በኩል ግን እምብዛም የፕሪሚየር ሊግ ልምድ የለውም፣ ቆየት ብሏል። በእርግጥ በብራይተን ቤት ከተጫወተ ግን ያንኩብ ሜንታና ጃክ ግሪሊሽን ያክል የፕሪሚየር ሊግ ልምድ የለውም። ከዛ ቀጥሎ 45 ኳሶችን ነክቷል። በእርግጥ ማይክል አርቴታ አሁንም ጥያቄ ይነሳባቸዋል። ዮኬሬሽን የሚያሳይ ዮኬሬሽን ግብ የሚያስቆጠር ሲስተም እየተጠቀሙ አይደለም በሚል ማለት ነው። እሱ ቢያንስ 45 ኳሶችን ሳጥን ውስጥ ነክቷል ማለት ሞር ሳጥን ውስጥ እየቀረበ መምጣቱን የሚያሳይና በፕሪሚየር ሊጉ ሁለተኛው ትልቁ ቁጥሩ ሆኗል። የቀረው ነገር አሁን ከተከላካይ ጀርባ ሰፊ ስፔስ የሚያገኝበትን የጨዋታ ስታይል መምረጥ ብቻ ነው። ማይክል አርቴታ በቀጣይ ጨዋታ ይሄ ተጫዋች እንዲደምቅ ምን ያደርጋሉ የሚለው ከኢንተርናሽናል ብሬክ በኋላ ይጠበቃል። ኪቨር የፖርቱጋሉን ክለብ ለመቀላቀል በመስማማቱ የፖርቶ ጽናት እንደነበረ ተናግሯል። በተለይም ፖርቶ ይህን ዝውውር እንዲፈጽም ትልቁን ሚና ይወስዳል። በአንድ ወቅት በየቀኑ አርሰናል ቤት ይደውሉ ነበረ። ብዙ ታግሏል እኔን ለመውሰድ። አርሰናል በጊዜው አንድም ጥያቄ አልተቀበለም፣ ውድቅ ሲያደርግባቸው ነበር። ምን ያህል እንደለፉ አውቃለሁኝ ፖርቶች እኔን ለማግኘት ይላል ኪቬር። በስተመጨረሻም እኔ ፖርቶን የተቀላቀልኩት በፖርቶ ከፍተኛ ጥረት ነው። ስለዚህ በእነሱ እኔ ይሄን ያህል ከተማመኑ እኔም ያንን አደርጋለሁ። አርሰናል የነበረኝ ብቃቴ ላይ ተጨማሪ ብቃት ጨምሬ ክለቤን ማገልገል እፈልጋለሁ ብሏል። ግን ተደጋጋሚ ጥያቄ ሲመጣ አርሰናል በወቅቱ ውድቅ ማድረጉ እንጂ ከዛም ቀድሞ ፖርቶ ሊቀላቀል እንደሚችል ነው የቀድሞ አርሰናል ተጫዋች ኪቬር ዛሬ ከፖርቱጋል ቲቪ ጋር በነበረው ቆይታ የማንቸስተር ዩናይትድ ዋና ሰው ናቸው ሰር ጂም ራትክሊፍ ወደ መንበረ ስልጣኑ ከመጡ ጊዜ አንስቶ በነገራችን ላይ 450 ሰራተኞችን ከስራ ገበታቸው አሰናብተዋል። በተጨማሪም ለክለቡ ሰራተኞች ይሰጥ የነበረውን ነፃ ምግብ ፖሊሲ ማስቀረታቸው ይታወቃል። በመሆኑም እኚህ የወጪ ቅነሳ እርምጃዎች በተመለከተ ለጠየቁት ጥያቄም መልስ ሲሰጡ ከፍተኛ ወጪ ስለሚያስወጣ ቀንሰናል፣ እርምጃዎችን ወስደናል ብለዋል። በማንቸስተር ዩናይትድ ውስጥ ምርጥ ሰዎች አሉ ያሉት ሰር ጂም ራትክሊፍ በዚያው ልክ ደግሞ ለቡድኑ ምንም ጥቅም የሌላቸው ሰዎች ነበሩ ብሏል። የነፃ ምሳውን በማቋረጣቸው ትችት እንደደረሰባቸው የገለጹት ቢሊዮነሩ በዓለም ላይ ስትኖር ነፃ ምሳ የሚባል ነገር የለም፣ ሰርተ ነው መብላት ያለብህ ብለዋል። እሳቸው በነገራችን ላይ እሳቸው ዩናይትድ ሲመጡና ይህ ሁላ ሰራተኛ ሲቀንሱ አንድ ነገር ተናግረው ነበር። ዩናይትድ ቤት ከስፖርታዊ ጉዳዮች ይልቅ የቢዝነስ ሰዎች ይበዙ ነበረ። ያ ደግሞ ቡድኑ ሜዳ ላይ ጎርቶታል። ስለዚህ እግር ኳስን የሚመለከት ቡድን ይሄ እግር ኳስ ክለብ ነው። ስለዚህ እግር ኳስ ነክ ሰዎች መብዛት አለባቸው ብለው ከ450 በላይ ሰራተኞችን ቀንሰዋል። ሮይ ኪን የአሰልጣኝነትን መንበረ ስልጣን በተመለከተ በሩበን አሞሪም እጅ ቆይ ከሚሉት ውስጥ ሆኗል። ዩናይትድ ከሩበን አሞሪም ጋር መቀጠል አለበት፣ ጊዜ ይሰጠው ብሏል። ግን ዩናይትዶች ጊዜ ነስተውት ሩበን አሞሪም ካባረሩት ለእኔ በቦታው ቁጥር አንድ ሰው ዲየጎ ሲሞኔ የአትሌቲኮ ማድሪድ አሰልጣኝ ማለት ነው፣ እሱ መሆን አለበት እያለን ሮይ ኪን እሱ በጥሩ መንገድ ትልቅ ለውጥ ያመጣል የሚል እምነት አለኝ። የእርሱ አጨዋወት ስልት ለቡድን እጅጉን ይስማማል። ሰዎች እንደሚያስቡት እርሱ የሚከላከል አሰልጣኝ አይደለም። ማድሪድ ላይ ያስቆጠራቸው የግብ ብዛቶች እንዲሁ እንደዋዛ የተገኙ አይደሉም። ቡድኑ ምን ያህል የማጥቃት ባህሪ እንዳለው ማሳያ ናቸው። ስለዚህ የዲየጎ ሲሞኔ ቡድን ይከላከላል በሚለው አላምንም የሚለው ሮይ ኪን ለዩናይትድ የሩበን አሞሪም መፍትሄ ካልሰራና ከተሰናበቱ ትክክለኛው ሰው ዲየጎ ሲሞኔ ነው እያለ ይገኛል። ከሰሞኑ በርካቶች የራሳቸውን ሲሉ ነበር። ሌሎችም ሌጀንዶች የኒካስሉ ኤዲ አሁን እንደ እጩነት ሲያቀርቡ ነበር። በእርግጥ ሩበን አሞሪም በሰር ጂም ራትክሊፍ በኩል ለሚቀጥሉት 3 ዓመታት መታየት አለባቸው ሩበን አሞሪም ከስንብት በፊት ማለታቸው ይታወቃል። የቀድሞ የሰር አሌክሳንደር ቻክማን ፈርጉሰን ቀኝ እጅ ናቸው። ረዳት አሰልጣኝ የነበሩት ሙሌን ሰርታን በአሞሪም ያጨዋወት ስልት ዙሪያ ሀሳባቸውን ሰጥተዋል። የትኛውም ሲስተም ችግር እንደሌለበት የተናገሩት እሳቸው ዋናው ነገር ተጫዋቾች ለዚህ ያጨዋወት ስልት ይመጠናሉ ወይ የሚለው ነው። ካልቻሉ ግን መላመድ ይኖርባቸዋል ብዬ አስባለሁ ብለዋል። ይህ ካልሆነ ግን ድግግሞሹ ተመሳይ እንደሚሆን የገለጹት አሰልጣኙ ምንም አይነት ለውጥ የማያመጣ ፍሬቢስ ሙከራ ይሆናል ብለዋል። በዘመናዊ እግር ኳስ 4-3-3 አስተላልፈን ይዘህ ብትጀምርም በፍጥነት ወደ 3-4-3 ይለወጣል። የጨዋታ ፍሰቱ እንደዛ ነው ለማለት የፈለግኩት ግልጽ ነው ብለዋል። ሁሉም ነገር እንደያጨዋወቱ ለውጥ የተጋጣሚ አፈጻጸምና የጨዋታ ስልት ይወሰናል ያሉት እሳቸው
እኔ ከፍልስፍናው ከሲስተሙ ችግር የለብኝም፣ ግን ችግሩን ይሄን ሲስተሙን መተግበር የሚችል ተጫዋች ሜዳ ላይ ያለው የሚለው ግን ዋናው ጉዳይ ነው ይላል። ብሪያን ምቤሞ የማንቸስተር ዩናይትድ ተጫዋች በአፍሪካ ዋንጫ ሀገሩ 2-0 ሞሪሸስን ካሜሮን ስታሸንፍ 75ኛ ደቂቃ ነው ተቀይሮ ወደ ሜዳ የገባው። ይህ ለዩናይትድ ጥሩ የሚባለው ዜና፣ ተጫዋቹ በቂ የረፍት ጊዜን አግኝቷል። ትላንትና ግብ አስቆጥሯል። ከማን ዩናይትድ በውሰት ወደ ቱርኩ ክለብ ያመራው ኦናናን በጨዋታ የተሰለፈ ሲሆን መረቡን አላስደፈረም ማለት ነው። ከዩናይትድ ተጫዋቾች 2ቱ ተሳትፈዋል። በውሰት ዩናይትድን ስለቀቀ ኦናና በእርግጥ የቀድሞ ሊባል ይችላል። ከብሪያን ምቤሞ ጋር በተያዘ ግን ትንሽ ፈገግ የሚያደርገው ካሜሮን ከሞሪሸስ ጋር ባረጉት ጨዋታ የማንቸስተር ዩናይትድ ደጋፊዎች በሞሪሸስ በኩል ናቸው። ለብሪያን ምቤሞ መልእክት ልከዋል። ለሩበን አሞሪ 4-3-3 እንገርልን ወይም አሳውቅልን የሚል መልእክት ልከዋልና በመላው ዓለም የሩበን አሞሪ 3-4-3 ፎርሜሽን መወያያ አጀንዳ እንደሆነ ማሳያም ጨምሮ ትላንት በስቴዲየሙ ተመልክተነዋል። ከዝውውር ጋር በተያያዘ 2 መረጃዎችን እናንሳ። አንደኛው ትራብዘንስፖር የኦናናን ጉዳይ በቋሚነት ማስፈረምን በተመለከተ በክለቡ ውይይት ተደርጓል ተብሏል። እናም በቀጣይ ከወኪሉ ጋር ድርድሮች ይደረጋሉ፣ ውይይቶች ይደረጋሉ። ከተስማሙ ወደ ዩናይትድ ሄደው ቋሚ እናድርገው፣ ስንት ነው ሂሳባችሁ ይላሉ። ከብሩኖ ፈርናንዴዝ ጋር በተያዘ በርካታ ጥያቄዎች እየመጡ ነበር። በጥር አይለቅም ክለቡን፣ አሁን የተረጋገጠው መረጃ በጥር አይለቅም። የተጫዋቹ ሁኔታ ምናልባትም በክረምት ሊለቅ የሚችልበት እድል እንዳለ እየተዘገበ ይገኛል። ተጨማሪ መረጃዎችን ካገኘን ለእናንተ ውድ አድማጮቻችን በቀጣይ መረጃ እናካትቷለን። የሁኑ እዚህ ጋር እናብቃ።